በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የንጉሥ ሚዲያችን ተከታታዮች በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያው ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ከጥር 19 ጀምሮ እስከ ጥር 25 ድረስ የሚባለው መዝሙር ይህ ነው። እሙነ ኮነ ልደቱ ይባላል። እሙነ ኮነ ልደቱ ማለት ልደቱ እውነትን ሆነ ለመድኃኒነ ክርስቶስ የመድኃኒታችን የኢየሱስ ክርስቶስ ልደቱ እውነትን ሆነ በእውነት ተወለደ ብሎ ነው ቅዱስ ያሬድ የተናገረው። እምሰማያት ወረደ ከሰማያት ወረደ ወእመላእክት ተአኩተ ከመላእክት ዘንድ ተመሰገነ ወእመላእክት ተአኩተ ከመላእክት ዘንድም ተመሰገነ። በመወለዱ መላእክት በምድር ላይ ከእረኞች ጋር አመሰገኑት ለማለት ነው። በባለፈ ለልደት ጊዜ ርእይዎ ኖሎት አእኳትዎ መላእክት ብለን እንደተማር ነው። እረኞች አዩት፣ መላእክትም አመሰገኑት። ከድንግል ማርያም የተወለደውን ማለት ነው። እንደዛ እንደተባለው ወእማርያም ተወልደ ከድንግል ማርያም ከእመቤታችን ከቅድስት ድንግል ማርያምም ተወለደ። ስለ ልደቱ ነው ይሄ መዝሙር። አያይዞ በቤተልሔም ተወልደ ወበናዝሬት ተሐጽነ ወአስተርአየ ገሃደ። ይሄኛው አዝማች ደግሞ በቤተልሔም ተወለደ። ጌታ የተወለደበት ቦታ ቤተልሔም ነው። ወበናዝሬት ተሐጽነ በናዝሬትም አደገ። በናዝሬት 25 ዓመት ነው ጌታ ኢየሱስ ክርስቶስ ያደገው። በስደቱ የቆየው 3 ዓመት ከመንፈቅ ስለነበረ ሲሰደድ ዓመት ከመንፈቅ አንድ ላይ 5 ዓመት ይሆናል። 5ና የናዝሬት እድገቱ አንድ ላይ 5ና 25 30 ይሆናል። በ30 ዘመኑ በዮርዳኖስ ወንዝ መጠመቁን የሚያመለክት ነው። ወአስተርአየ ገሃደ በግልጥም ታየ። እንግዲህ በግልጥ ታይቶ አንሶ ሰወ ከመሰብ ወአስተርአየ ገሃደ በብህቅ ልህቀ በ30 ክረምት በዮርዳኖስ ተጠምቀ ብሎ ቅዱስ ዲዮስቆሮስ በቅዳሴው ላይ እንደተናገረው አንሶ ሰወ ከመሰብ እንደ ሰው ተመላለሰ። በአጭር ቁመት በጠባብ ደረት ተወስኖ ሰውኛውን ተመላለሰ። ከኃጢአት በስተቀር ሰው ያደረገውን ሁሉ አደረገ። ቅዱስ ቴዎፍሎስ በሃይማኖተ አበው ተወልደ ከመሰብ እምድንግል እንደ ሰው ከድንግል ተወለደ። በሰውነቱ ሰው ነው የተወለደው፣ ግን ከድንግል ነው። ወኮነነ ዘመደ በኩሉ ግብር ይላል። በስራው ሁሉ ከእኛ ጋር ተዛመደ። ዘዚአነ በስራው ሁሉ ማለት ነው። ዘእንበለ ኃጢአት ባይቲታ ከኃጢአት በስተቀር ሰው ኃጢአትን ይሰራል። ኢየሱስ ክርስቶስ ኃጢአት አልሰራም። ከኃጢአት በስተቀር ብቻዋን ኃጢአትን እንጂ ሌላውን ያልሰራው ነገር የለም። እንደ ሰው በየጥቂቱ አደገ። ተራበም፣ ተጠማም፣ ተመላለሰም፣ ወጣም፣ ወረደም፣ ተሰደደ፣ ተመለሰ። በየጥቂቱ ማደግ አስፈለገው። ዕለቱን ልደግ አላለም። አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ ሳይል ታግሶ እንደ ሰው በየጥቂቱ ያደገ ነው ማለት ነው። ወአስተርአየ ገሃደ ማለት በግልጥም ታየ፣ ሳይደበቅ በስውር ሳይሆን። ልደቱ በሰው ፊት ነው፣ እድገቱም በሰው ፊት ነው። ሰው እያየው ነው ያደገው። ዕድሜ እየተቆጠረለት ዘመን እየተቀመረለት እየተለካ አደገ ማለት ነው። ውእቱ አክሊለ ሰማዕት እሱ የሰማዕታት አክሊል ነው። ለሰማዕታት ዘውዳቸው ነው። ለነ ቅዱስ ጊዮርጊስ፣ ለነ ቅዱስ መርቆሬዎስ፣ ለነ ቅዱስ ቂርቆስ ሰማዕት አክሊላቸው ነው። አክሊሎሙ ለሰማዕት ብሎ ሌላ ቦታ እንደተማር ነው። ውእቱ መድኃኔ ነገሥት እሱ የነገሥታት መድኃኒታቸው ነው። የነ ዳዊት፣ የነ ሰሎሞን፣ የነ ሕዝቅያስ እነዚህ በብሉይ ኪዳን የነበሩ ነገሥታት ስለ እሱ ወደዚህ ዓለም መምጣት በትንቢታቸው ይናገሩ፣ በሱባኤያቸው ይቆጥሩ የነበሩ ለእነሱ ሁሉ መድኃኒታቸው ያዳናቸው እርሱ ነው።
በዛ ዘመን የነበረው ቤተ መንግስታቸው የብሉይ ኪዳን ቤተ መንግስት ሳይሆን ያዳናቸው የኢየሱስ ክርስቶስ ቤተ መንግስት፣ ኢየሱስ ክርስቶስ የመሰረተው ቤተ ድህነት ቤተ መንግስት ነው ያዳናቸው። መድኃኔ ነገሥት ማለት የነገስታት መድኃኒታቸው እርሱ ነው። ኖላዊ ሆሙ ለአሕዛብ ለሕዝቡ ሁሉ ለአሕዛቡ ሕዝብና አሕዛብን የሚጠብቃቸው እረኛቸው። ኖላዊ ሆሙ ለእስራኤል የእስራኤል እረኛቸው፣ የሕዝብ ብቻ ሳይሆን የአሕዛብም ጭምር እረኛቸው። ሕዝብ ያለው ሲበዛ አሕዛብ የብዙ ብዙ ይላልና እንደገና ደግሞ ሕዝብ እስራኤል የሕዝበ እስራኤል እረኛቸው እሱ ነው። እስራኤልን የሚጠብቅ ከቶ አይተኛም ብሎ ዳዊት በመዝሙረ ዳዊት 120 ከቁጥር 4 ላይ እንደተናገረው እስራኤልን የሚጠብቃቸው ከቶ አይተኛም አያንቀላፋም ብሎ እንደተናገረው። አሕዛብ ማለት ደግሞ እንጨት ጠርበው ድንጋይ ያለዝበው የሚያመልኩ ጣዖት አምላኪዎች ናቸው። እነሱንም ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመለሳቸው የጠበቃቸው፣ ከሲኦል የጠበቃቸው፣ ከገሃነመ እሳት የጠበቃቸው እሱ ነው። በዛው ጣዖት እንዳመለኩ ቢቀሩ ኖሮ ወደ ሲኦል ወደ ገሃነም ይገቡ ነበርና ከሲኦል አውጥቶ ወደ ገነት፣ ከገሃነመ እሳት አውጥቶ ወደ መንግሥተ ሰማያት፣ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ኃጢአት ከመስራት ጽድቅ ወደ መስራት፣ ክፉ ከመስራት በጎ ነገር ወደ መስራት የመለሳቸው እሱ ነው አለ ቅዱስ ያሬድ። እሙነ ኮነ ልደቱም እውነትን ሆነ፣ ብርሃነ ኮነ ምጽአቱ ለመድኃኒነ ክርስቶስ የመድኃኒታችን የኢየሱስ ክርስቶስ መወለዱ እውነትን ሆነ፣ ብርሃነ ኮነ ምጽአቱ የመጀመሪያ አመጣጡ ብርሃን ሆነ፣ ወደፊትም ደግሞ ዳግም መምጣቱም ብርሃን ይሆናልና በብርሃን ተከቦ ብርሃን ተጎናጽፎ ይመጣልና የአመጣጡ ይሄ የመጀመሪያ አመጣጡ ነስሑ ለማለት ንስሐ ግቡ ተመለሱ ለማለት ነው የመጣው። የመጀመሪያ አመጣጡ እንግዲህ ለነስሑ ነው፣ ንስሐ ግቡ ለማለት ነው አሁን የመጣው ኢየሱስ ክርስቶስ። ከዚህ በኋላ ወደፊት በዕለተ ምጽአት የሚመጣው ግን ለእያንዳንዱ እንደየስራው ለመስጠት ወይፈድዮ ለኩሉ በከመ ምግባሩ፣ መልካም ለሰራው የመልካም ስራ ዋጋ ሊሰጥ፣ ክፉ ለሰራው ደግሞ የክፉ ስራ ዋጋ ሊሰጥ ነው የሚመጣውና አሁን ግን ሁሉንም ክፉ ሁንም ኃጢአተኛውንም ጻድቁንም አንድ ጋር ለማደን ለድህነተ ዓለም የመጣ ነውና ለዚህ ነው ብርሃነ ኮነ ምጽአቱ። የእሱ አመጣጥ ብርሃን ነው፣ የጨለመውን ዓለም ያበራ አመጣጥ ነው የኢየሱስ ክርስቶስ አመጣጥ። አመጣጡ የሚለው ይሄን ድነቱን ነው፣ ከሰማየ ሰማያት መውረዱን ነው፣ ከድንግል ማርያም መወለዱን ነው፣ በቤተልሔም ማደጉን ነው፣ በናዝሬት ማደጉን ነው፣ በዮርዳኖስ መጠመቁን ነው፣ ልጅነቱን ማስመስከሩን ነው፣ በገዳመ ቆሮንቶስ 40 ቀንና 40 ሌሊት መጾሙን ነው። ከዛ ወጥቶ በሰርግ ቤት በሶስተኛው ቀን ከገዳመ ቆሮንቶስ በወጣ በሶስተኛው ቀን በሰርግ ቤት መገኘቱን የሚያመለክት ነው። ከዛም 3 ዓመት ከ3 ወር ወንጌልን እንዳስተማረ፣ ትምህርት በትክክል ሲረዳለት በቀራንዮ አደባባይ እንደተሰቀለ፣ እንደሞተ፣ ሞትን ድል እንዳደረገ፣ ሙስና መቃብርን አጥፍቶ መቃብር ክፈቱልኝ ሳይል እንደተነሳ፣ 40 ቀን መጽሐፈ ኪዳን እንዳስተማረ፣ ከዛ በኋላ ዳግም ደግሞ እንደሚመጣ ተስፋ እናደርጋለን ተብሎ እንደተነገረው ማለት ነው። ስለዚህ ይሄ እሙነ ኮነ ልደቱ የሚለው መዝሙር ይሄንን ልደቱን የሚያመለክት ስለሆነ በመወለዱ መላእክት እንዳመሰገኑት፣ የተወለደውም ከድንግል ማርያም እንደተወለደ፣ ከማን ተወለደ ለሚለው ከተወለደ በኋላ ወዴት ሄደ ለሚለው፣ ከዛው እድገቱ በየት ነበረ ለሚለው ናዝሬት በምትባለው ሀገር መርጦ በዚች ሀገር እነ ሶምሶን የኖሩባት ሀገር ናትና በዚች አደገ ለማለት የተዘረዘረ መዝሙር ስለሆነ በዚህ መልክ የምንረዳው ስለሆነ ከዚህ መዝሙር እንግዲህ የምንረዳው የነገስታት መድኃኒታቸው እንደሆነ፣ የሰማዕታት አክሊላቸው እንደሆነ፣ ልደቱ ከመቤታችን እንደሆነ፣ እሷ እንደወለደችው፣ እሷ እንደተመረጠችው፣ እናት እንደሆነችው፣ ለእናትነት እሷን እንደመረጠ፣ እመቤታችንን የመረጣት ራሱ እንደሆነ፣ ቅድስት ንጽሕት አድርጎ የፈጠራት፣ ከሰው ሁሉ ለይቶ የፈጠራት፣ ክብርት አድርጎ ልዕልት አድርጎ የፈጠራት፣ ልዩ አድርጎ የፈጠራት፣ በንጽሕና በቅድስና እንድትኖር ያደረጋት፣ በኋላም በንጽሕና በድንግልና እንድትጸንሰው፣ በድንግልና በንጽሕና እንድትወልደው ያደረገ፣ ማኅተመ ድንግልናዋ ሳይለወጥ እንድትወልደው፣ ማኅተመ ድንግልናዋ ሳይለወጥ ከእርሷ እንዲወለድ የሆነ፣ እሷን እናቶችን የሚሰማቸው ሳይሰማት እንደወለደችው፣ እሱንም ሕፃናትን የሚሰማቸው ሳይሰማው እንደተወለደ፣ ይሄ ረቂቅ ምስጢረ ሥጋዌ ሰው አምላክ ሆነ፣ አምላክ ሰው ሆነ ተብሎ የሰው አምላክ መሆንና የአምላክ ሰው መሆን የተፈጸመባት ይህ ትልቅ ምስጢር የተፈጸመባት ድንግል ማርያም ናትና
የእመቤታችንም ክብር የሚገኝበት ነው። የመላእክት ምስጋናም የተቀመጠበት የተገኘበት የተመዘገበበት መዝሙር ነው። በዚህ ስለ ልደቱ ስናገር ጌታ ኢየሱስ ክርስቶስ የጌታችንን አዳኝነት እንዲህም ከድንግል ማርያም መወለዱን መላእክት ደግሞ እንዳመሰገኑት በናዝሬት እንዳደገ ሕዝብና አሕዛብን የሚጠብቅ ብርሃን ሆኖ የመጣ እንግዲህ ልደቱ ብርሃን እንኳን ለብርሃነ ልደቱ አደረሳቸው የሚባለው እሙነ ኮነ ልደቱ ብርሃነ ኮነ ምጽአቱ የእሱ መምጣት ለብርሃን ነውና የጨለመውን ዓለም ያበራ ልደት ስለሆነ እንኳን ለብርሃነ ልደቱ አደረሳችሁ ተብሎ ሕዝብ ዘይነብር ውስተ ጽልመት ርእየ ብርሃነ አብየ በጨለማ ውስጥ የሚኖረው ሕዝብ ታላቅ ብርሃንን አየ እንደተባለው የጌታ ኢየሱስ ክርስቶስ ታላቅ ብርሃንን ያሳየን ልደተ ክርስቶስ ስለሆነ እንኳን ለብርሃነ ልደቱ አደረሳችሁ እያልን የልደት መዝሙር ስለሆነ ዘመኑ ዘመነ ልደት ስለሆነ ስለ ልደት እያሰብን የምናመሰግነው መዝሙር ነውና ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። እንግዲህ ከዚህ ቃል ጋራ የሚሄደው እንደዚሁም የዕለቱ የመዝሙሩ ምስባክ መዝሙረ ዳዊት 117 ቁጥር 27 ላይ የሚገኝ ነው። እንዲህ ይላል፣ እግዚአብሔር እግዚእ አስተርአየ ለነ፣ ጌታ እግዚአብሔር ተገለጠልን። አስተርአየ ታየ፣ አስተርአየ ተገለጠ። ጌታ እግዚአብሔር ጌታችን ነው። እግዚአብሔር ጌታችን ነው። እግዚአብሔር ጌታችን ነው። ጌታችን እግዚአብሔር ነው። ጌታችን እግዚአብሔር አስተርአየ ለነ ተገለጠልን። ያልተገለጠው አምላክ ተገለጠ፣ በሥጋ ተገለጠ። ያልታየው አምላክ ታየ ማለቱ ነው። ግበሩ በዓለ በትፍስሕት፣ በዓልን በደስታ አድርጎ አለ ቅዱስ ዳዊት። በኀበ እለ ያስተሐምምዎ፣ እሱም በሚያገለግሉት እስከ አቅርንቲሁ ለምስዋዕ፣ እስከ መሰወያው ድረስ ደርሳችሁ እግዚአብሔርን አመስግኑት አለ። እስከ መሰወያው ድረስ እስከ መሰወያው ድረስ ደርሳችሁ እግዚአብሔርን አመሰግኑ። በሚያስተነትኑበት በደስታ በዓልን አክብሩ ማለት ማስተንተን ማለት ለይቶ ምስጋናውን ከምስጋና አስማምቶ ከበሮን ከጸናጽል ጋር አስማምቶ መቋሚያን ከጉሮሮ ጋር ጸናጽልና ከበሮን ከጉሮሮ ጋር አስማምቶ እግዚአብሔርን ማመስገን ማለት ነውና ምስጋናውን ነው እንግዲህ በኀበ እለ ያስተሐምምዎ ማለት በሚያስተነብትኑበት ምስጋናን በሚያስተካክሉበት አቃንተው በሚያመሰግኑበት ቦታ የምታመሰግኑት ምስጋና የተቃና ይሁን፣ እግዚአብሔር የሚቀበለው በቅን ልቡና የሚቀርብ እንደገና ደግሞ ቢቻል የምናመሰግነው ምስጋና ምእመናን የሚሰሙት ምእመናን የሚረዱት ምእመናን የሚያውቁት ተተርጉሞላቸው ተብራርቶላቸው ተገልጾላቸው ምን እያሉ ነው ሊቃውንቱ ሲሉ እንዲህ እያመሰገኑ ነው ብለው ሊረዱ በሚችሉት መልኩ ለማለት ነውና ግበሩ በዓለ በትፍስሕት፣ በደስታ በዓል ሲደረግ በደስታ ነው እንጂ በሐዘን አይደለምና በመጨነቅ አይደለምና እግዚአብሔርን በማሰብ ነውና በመረጋጋት ነውና ውሳጣዊ ደስታን በመፍጠር ነውና በውስጥ እግዚአብሔርን ስናመሰግን በውስጣችን ደስ ይለናል። እግዚአብሔርን አመስግኖ የማይደሰት ሰው በሌላ በምንም ሊደሰት አይችልምና ተፈስሑ በእግዚአብሔር ዘደአነ ተብሎ የተነገረው በመዝሙረ ዳዊት 80 ቁጥር 1 ላይ በረዳን በእግዚአብሔር ደስ ይበላችሁ ተብሏል። ዳዊት እንዲህ ተናግሯልና መዝሙር ስንቆም፣ ቅዳሴ ስናስቀድስ፣ ስመ እግዚአብሔር ስንጠራ፣ መዝሙረ ዳዊት ስንጸልይ፣ መዝሙረ ዳዊት በምስባኩ ስናዜም ደስታ ይሰማናልና ዳዊት እየተደሰተ ያመሰገነው ምስጋና እኛም እየተደሰትን ይልቁ ዳዊት በትንቢት ነበረ ሲናገር የነበረው ይህን ዳዊት ይህን ቃል በትንቢት ነበረ፣ እኛ ግን ተደርጎ ተፈጽሞ ተገልጦ አይተነዋልና ከዳዊት የበለጠ ደስታ ኖሮን እንድናመሰግን የተነገረ ስለሆነ በምልአት ያለ እግዚአብሔር እንግዲህ እግዚአብሔር በረድኤት ተገለጠ፣ በሥጋ ማርያም ተገለጠ ለማለት ነው። በሥጋ ማርያም ተገለጠ በአጭር ቁመት፣ ቅድም እንዳልኩት መዝሙሩ ላይ እንደተብራራው በሥጋ ማርያም በአጭር ቁመት በጠባብ ደረት ተወስኖ ተገለጠ፣ ታየ፣ ተመላለሰ። ለእኛ ሲል ነው የሁሉ በአጭር ቁመት መወሰን፣ በአጭር ቁመትና በጠባብ ደረት መወሰን የማይገባው አምላክ ተወሰነ። ይህን የሰው መጠን ሊባል የማይገባው መጠን የሌለው ልክ የሌለው በዚህ የማይለካው ይህን ያክላል ይህን ይመስላል አይባልም። እግዚአብሔር መለኮት ይህን ያህላል ይህን ይመስላል አይባልም ብሎ አባ ሕርያቆስ እንደተናገረ ሁሉ የማይወሰነው እግዚአብሔር በሥጋ ማርያም ተወስኖ በሥጋ ማርያም ተወልዶ ተገልጦ በዮርዳኖስ ተገልጦ ተጠምቆ ታየ። ወንጌል ሲያስተምር ታየ። በደብረ ታቦር ተገለጠ። በዘመነ ሥጋዌ የሆኑ ናቸው እነዚህ ሁሉ። በጌቴሴማን ሲጸልይ ታየ። በደብረ ዘይት ዋሻም እንዲሁ ሲያድር ታየ፣ ተገለጠ ነው። ለሱ ከሚያስተነትኑ ማለት በሱ ስም ከሚያስተምሩ ከነቢያት፣ በሱ ስም ከሚያስነብሩ ከነቢያት ከካህናት አብነት ነስታችሁ የብሉይን በዓል አክብሩ ነው።
የብሉይ ኪዳኑን በዓል ከማን አብነት ነስተን ነው? ነቢያት ሲያከብሩ አይታችሁ አክብሩ ማለት ነው በብሉይ ኪዳን። ከካህናት አይታችሁ ካህናተ ኦሪት ለማለት ነው። በአዲስ ኪዳን ደግሞ ከሐዋርያት አብነት ነሳችሁ፣ ከሰብአ አርድእት አብነት ነስታችሁ የአዲሱን በዓል አክብሩ፣ የአዲስ ኪዳኑን በዓል አክብሩ አለ። አያችሁ፣ ይሄ ነው እኮ ከሐዋርያት አብነት ነስተን ሐዋርያት ጌታን ሲያከብሩ አይተን እኛም ጌታን እንድናከብር ነው። ሐዋርያት ሥጋ ወደሙ ሲቀበሉ እንዳየን እኛም ሥጋ ወደሙ እንድንቀበል ነው። ሐዋርያት ከሱ አይተው ትሕትና እንዳደረጉ እግር ሲያጥብ አይተው እነሱም እግር እንዳጠቡ ለሰው ልጅ እንደተላላኩ እንዳገለገሉ እኛም ከሐዋርያት አብነት ነስተን የእነሱን አብነት አድርገን እንድናገለግል ነው። አንድም ከሰማዕታት አብነት ነስታችሁ መከራን ተቀበሉ ነው። እንግዲህ ማዕበል ላይ ያስተምርዎ ማለት ነው። ከማን ሰማዕታት መከራ ሲቀበሉ እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ መከራ ሲቀበሉ አይታችሁ እናንተም ለመከራ ተዘጋጁ፣ መከራን አትሰቀቁ፣ መከራን ተቀበሉ ነው። ምግባር ነስታችሁ ምግባር ሰርታችሁ ረፍተ ነፍስ ታገኙ ይላል። ምግባር ሰርታችሁ ሰው መልካም ስራ ሲሰራ የነፍስ ረፍት ያገኛል። ሲጾም በነፍሱ እረፍት ያገኛል። ሲጸልይ በነፍሱ እረፍት ያገኛል። የተጣላ ሲያስታርቅ የተጣላ ራሱን ቢታረቅ ከራሱን ቢታረቅ ከሰውም ቢታረቅ እረፍት ያገኛል ማለት ነው። እረፍቱም የሥጋ እረፍት አይደለም፣ የነፍስ እረፍት ነው። በነገራችን ላይ የጌታችን የኢየሱስ ክርስቶስ ትምህርት ምስጢረ ሥጋዌ፣ ምስጢረ ልደቱ፣ ምስጢረ ጥምቀቱ በዚህ ውስጥ በወቅት እግዚአብሔርን እያመሰገንን ነፍሳችን እረፍት እንድታገኝ የተቅበዘበዘችው ነፍሳችሁ የምታርፈው እግዚአብሔርን ስታመሰግኑ ነው። ልደቱን ስታስቡ ነው። ጥምቀቱን ስታስቡ ነው። ለእኛ ብሎ የተቀበለውን መከራ ስታስቡ ነው። የ33 ዓመት ከ3 ወሩም ጉዞ ስታስቡ ይሄ ሁሉ ለእኔ የተደረገ ብላችሁ ነፍሳችሁ ታርፍበታለች። ነፍሳችሁ የምታርፍበትን ለማለት ነውና አቅርንተ ምሥዋዕን ስብ እስከ መምላት ደርሳችሁ ይላል በብሉይ ኪዳን። መሰዊያውን ነው የመሰዊያውን ቀንዶች እንደማለት ነው። መሰዊያው የሚቀመጥበት የሚሰራበት ነበርና የመሰዊያውን ቀንድ ይዞ እግዚአብሔርን ያመሰገነ እንደና አዶንያስ ማለት ነው። አንድም በቤተ ክርስቲያን እስከ መልታችሁ እስከ መምላት ደርሳችሁ በቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በታነጸበት በተሰራበት ቦታ ሁሉ ቤተ መቅደሱን ሞልታችሁ፣ ቅድስቱን ሞልታችሁ፣ ቅኔ ማሕሌቱን ሞልታችሁ፣ ቅጽረ ቤተ ክርስቲያን ሞልታችሁ እግዚአብሔርን አመስግኑ ነውና ቤቱን ሞልተን እንድናመሰግነው የፈቀደልን እግዚአብሔር የተመሰገነ ይሁን። እንዲያበዛን ነው። በስታችሁ አመስግኑ ነው የተባለው። እግዚአብሔር ብዙ ወተባዝሑ ወምልኡ ማለት ምድር እኮ ብቻ ሳይሆን በስተን ተባስተን ቤተ ክርስቲያንን እንድንመላት ኦርቶዶክስን እንሞላት፣ በስተን የማትሞላዋን መንግሥተ ሰማያት እንድንሞላት፣ በስተን የማትሞላዋን እስከ ዕለተ ምጽአት የምታገለግሏን ገነትን እንድንሞላት፣ መካነ ዕረፍትን እንድንሞላ የተነገረን ስለሆነ በስታችሁ እግዚአብሔርን አመስግኑ ለማለት ነው። እስከ አቅርንቲሁ ለምሥዋዕ የሚለው አቅርንተ ቤተ ክርስቲያን እስከ ቤተ ክርስቲያን ሁሉን የምስጋናውን ቦታ ቤተ ክርስቲያንን ሞልታችሁ፣ ቅጽረ ቤተ ክርስቲያንን ሞልታችሁ፣ የቤተ ክርስቲያንን ይዞታ ሞልታችሁ እግዚአብሔርን አመስግኑ ለማለት ስለሆነ የመስባኩም ሐሳብ ይሄን ይመስላልና እግዚአብሔር እግዚእ ሲል ጌታ ነው። እግዚአብሔር አስተርአየ ታየ ነው። ለነ ለእኛ ማለት ነው። ግበሩ በዓለ በትፍስሕት በደስታ በዓልን አድርጉ። ቅድም እንዳልኩት በአበ እለ ያስተምምዎ በብሉይ ነቢያት ያመሰግኑ እንደነበረው ካህናት ያመሰግኑ እንደነበረው በአዲስ ኪዳን ሐዋርያት ሰብአ አርድእት ያመሰግኑ እንደነበረ እናንተም እግዚአብሔርን አመስግኑ ብሎ የአዲስ ኪዳኑ የዛሬ ምስጋናችን የዛሬ አገልግሎታችን ለዳዊት ተገልጦለት ተናገረ ማለት ነው። እስከ አቅርንቲሁ ለምሥዋዕ እስከ አቅርንተ ምሥዋዕ ድረስ በስታችሁ እግዚአብሔርን አገልግሉ ለማለት ነው። የዕለቱም ወንጌል ደግሞ የሉቃስ ወንጌል ምዕራፍ 2 ከቁጥር 42 እስከ ፍጻሜ ነው። በዓል ለማክበር ጌታ ኢየሱስ ክርስቶስ ከዘመዶቹ ጋር ወደ ኢየሩሳሌም ወጣ ነው የሚለው። ዘመዶቹ የሚለው ሰዎችን ነው፣ የሰው ወገኖችን ነው። ዮሴፍ አሳዳጊ ነው። እመቤታችን የወለደችው እናቱ ናት። ሌላውም ጎረቤት። በ12 ዓመቱ በዓል ለማክበር ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ወጥቷል። በዓል ካከበረም በኋላ ሲመለሱ ጌታ ኢየሱስ ክርስቶስ በዛ ቀርቷል። ተመልሰው ሲፈልጉ ሰንብተው አግኝተውታል። ባገኙትም ጊዜ በሊቃውንቱ መካከል ቁጭ ብሎ ከሊቃውንተ ኦሪት ሲማር ሲሰማቸው ሲጠይቃቸው ወይስ ሲአሎሙ ይጠይቃቸው ነበር ነው የሚለው። መልስም ያሳጣቸው ነበር ነው የሚለው። በ12 ዓመቱ በዓል ለማክበር ለያስተርይ ተባይትከ ለለ ዓመት 3 ጊዜያተ ቅድመ እግዚአብሔር እንደሚለው በኦሪት ዘጸአት ላይ ወንድ ልጅ በዓመት 3 ጊዜ ቅድመ እግዚአብሔር ይገለጥ ተብሎ ይሄ ማለት በየ4 ወሩ በ12 ወራት 3 ጊዜ ማለት በ4 ወር
በ4 ወር፣ በ8 ወር፣ በ12ኛ ወር እንደገና ደግሞ በ12 ዓመት ወንዶች ልጆች ቅድመ እግዚአብሔር ሊታዩ እንደ እግዚአብሔር ልጅነታቸው እግዚአብሔር ሆይ ባርክልን ያሳድግልን ብለው ወላጆች ልጆቻቸውን ወደ ቤተ እግዚአብሔር ይዘው ይሄዱ ነበርና ጌታም የኦሪቱን ሕግ ያላፋለሰ አምላክ በመሆኑ ወደ ኢየሩሳሌም በዓል ለማክበር ወጥቶ ይልቁኑ በዛ ቀርቶ ስንፈልግህ ሰንብተን ምን ነው ሲሉ እመቤታችን ቅድስት ድንግል ማርያምና አሳዳጊው ዮሴፍም ሲፈልጉት ጌታ ኢየሱስ ክርስቶስ በአባቴ ቤት መኖር ለእኔ መልካም አይደለም ወይ ነው ያላቸው። በአባቴ ቤት አለ። ቤተ እግዚአብሔር የአባታችን የእግዚአብሔር ቤት ነው። ቤተ እግዚአብሔር እሱ የብሉይ ኪዳኑን ነው እንደዛ ያለው በዘመኑ የነበረውን ቤተ እግዚአብሔር። አዲስ ኪዳን ደግሞ ዛሬ መስዋዕቱ የሚሰዋበት ሥጋ ወደሙ የሚሰጥበት ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት የሚሆንበት መስዋዕት የሚሰዋበት ቤተ መቅደስ በመንበሩ ላይ ታቦት አለ። በታቦቱ ላይ ደግሞ ሥጋ ወደሙ ይሰጥበታል። በመንበሩ ላይ ስዕለ ማርያም ተደርጎ ከድንግል ማርያም እንደተወለደ ለማስረዳት የትኛውም ቤተ መቅደስ መንበሩ ላይ የሚቀመጠው ስዕለ ማርያም ብቻ ነው። ሌላ ስዕል አይቀመጥም። ስዕለ ማርያም የሚቀመጥበት ምክንያት ደግሞ ከድንግል ማርያም የተወለደው ነው ያዳነን ለማለት ነው። ከድንግል ማርያም የተወለደው ነው ሥጋውን ቆርሶ ደሙን አፍሶ የሰጠን ለማለት ነው። ከድንግል ማርያም የተወለደውን ነው የምናመሰግነው ለማለት ነው። ሰው የሆነውን ነው የምናመሰግነው ማለት ነው። ሰውም አምላክም የሆነውን ነው የምናመሰግነው ለማለት ነው። ምስጢረ ሥጋዌ የተፈጸመባት ናት ድንግል ማርያም ለማለት ነው። በቤተ መቅደሱ በመንበሩ ላይ ታቦት ይቀመጣል። ከታቦቱ ላይ ያለች ስዕለ ማርያም ናት። ከዚህ ስዕለ ማርያም ላይ ከስዕለ ማርያሙ አጠገብ ታቦቱ በዚያ ስር ሆኖ በታቦቱ ላይ ነው የሚቀደሰው። ያለ ታቦት አይቀደስም። ያለ ታቦት መስዋዕት አይሰዋም። በአዲስ ኪዳን በኦርቶዶክስ ተዋሕዶ ቤተክርስቲያናችን ምክንያቱም ታቦቱም ላይ የተጻፈው ስም እግዚአብሔር ስለሆነ በታቦቱ ላይ ያለው እግዚአብሔር ስም ስለሆነ የምንጠራው ስም እግዚአብሔር ነው። አዎ አቡነ ዘበሰማያት ይትቀደስ ስምከ፣ ስምህ ይቀደስ የምንለው በታቦቱ ላይ ያለው ስም የእግዚአብሔር ስም ነውና ስምህ ይቀደስ በሉኝ ያለው፣ ስሜን ቀድሱ ስሜን አመስግኑ ያለው ያን ስሙን እኛ በባዶ አይደለም የምናመሰግነው፣ በታቦት ላይ ጽፈን ነው የምናመሰግነው። የእሱን ስም እኮ ነው አቡነ ዘበሰማያት ያለው እኮ ነው የታቦት ጉዳይ ማለት። አቡነ ዘበሰማያት ያለውን ነገር ስሙን ስንቀድስ ጽፈን ደጉሰን አስተካክለን ቀርጸን በወርቅ ተለብጦ ተቀርጾ አምሮ ስመ እግዚአብሔር የተጻፈበት ታቦት ላይ ነው እግዚአብሔርን ስሙን የምናመሰግነው። የአቡነ ዘበሰማያት ላይ ስምህ ይቀደስ በሉኝ እንዲህ ብላችሁ አመስግኑኝ፣ በሰማይ ያለ አባታችን ስምህ ይቀደስ በሉኝ ያለውን እኮ በሰማይ ያለህ በምድርም ያለ በታቦቱም ላይ ያለ በታቦቱ ላይ ስምህ ተጽፎ የሚገኝ ከድንግል ማርያም የተወለድክ እያል የምናመሰግን ነውና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ልደቱን ነገረ ልደቱን የመወለዱን ነገር የምናስብበት ስለሆነ ይህ ወቅት ዘመነ አስተርእዮ ይባላል። የመገለጥ ዘመን ነው። የተገለጠውን እናመሰግናለን። የተገለጠውም ለእኛ ብሎ ነው። ያልተገለጠው የተገለጠባት ድንግል ማርያም፣ ያልታየው የታየባት ድንግል ማርያም፣ ለአምላክ እናትነት የተመረጠችዋ ድንግል ማርያም ይህንን አስበን ነውና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እንዳዳነን እያሰብን እንኳን ለብርሃነ ልደቱ አደረሳችሁ እየተባባልን እግዚአብሔርን የምናመሰግን ነውና እሱ ባይወለድ እኛ ከሱ አንወለድም ነበረ። እሱ ከኛ ስለተወለደ ከድንግል ማርያም ስለተወለደ እኛም ዳግም እንድንወለደን በጥምቀቱ በመወለዱ ወለደን፣ በመጠመቁ በመሰቀሉ አዳነን። እርሱ ወደዚህ ዓለም መጥቶ የማንድነውን ያዳነን፣ ከወደቅንበት ያነሳን፣ ከረከስንበት የቀደሰን፣ ከኃጢአተኛ ከሆንበት ያነጻን፣ ንጹሐን ያደረገን፣ ንጹሕ ሆኖ ንጹሐ ባህሪ ሆኖ ንጹሐን ያደረገን፣ ቅዱሰ ባህሪ ሆኖ ቅዱሳን ያደረገን፣ አዎ ልዑለ ባህሪ ሆኖ እኛን ወራዶቹን ልዑላን ያደረገን ክብር የሰጠን ነውና ይህን ያደረገልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በዚህ አይነት እንግዲህ አያይዘንም በዚህ ሰንበት ቀን ጻድቁ አቡነ ተክለ ሃይማኖትም ጥር 24 ቀን የአጥንታቸው መሰበር ይከበራል።
አጥንታቸው እግራቸው በመቆም ብዛት በጸሎት ብዛት እንደተሰበረ ክንፍ እንደተተካላቸው ይሄ ያለ አካል ቢከዳቸው ይሄ አካል መቆም ቢሳነው እግራቸው መቆም ቢሳነው በተሰበረ እግራቸው ፈንታ እግዚአብሔር አምላክ አክናፈ ረድኤት የረድኤት ክንፎችን ሰጥቶ በአንድ በኩል 3 በአንድ በኩል 3 6 ክንፎች ተሰጥተዋቸው ለጻድቁ ለአቡነ ተክለ ሃይማኖት አባታችን ጥር 24 ቀን የምናከብረው የእሳቸውን ክንፈ ረድኤት ማግኘት ቀን አስበን እንደዚሁም እግራቸው ተሰበረ እግራቸው ቢሰበር እግዚአብሔር ክንፍ ተክቶላቸው አገልግሎታቸው እንዳልተቋረጠ ወንጌል ማስተማራቸው እንዳልተቋረጠ ጸሎታቸው እንዳልተቋረጠ ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት የጸጋ ዘአብና የእግዚአብሔር ልጅ ድንቅ ሥራ የሰሩ አባታችን መምህራችን ናቸውና መምህረ ወንጌል ኢትዮጵያን ዞሮ ያስተማሩ ደብረ ጽላልሽ እቲሳ ቡልጋ ተወልደው ዞረው ኢትዮጵያን አስተምረው መጨረሻ በደብረ ሊባኖስ ገዳም ያረፉ አሁንም የእሳቸው ገዳም ላይ የመነኮሳቱ አንድነት የሊቃውንቱ አንድነት ጸንቶ ድፍን ኢትዮጵያ ሕዝብ የሚማጸንበት ቦታ ሆኖ ስብሐተ እግዚአብሔር 24 ሰዓት እንደ ወንዝ ጅረት ሲወርድ ይውላልና ያድራልና 24 ሰዓት እግዚአብሔር ይመሰገናል። ይህን ቦታ ለበረከት አድርግልኝ ስምህ የሚቀደስበት ቦታ አጽሜም የሚያርፍበት ቦታ አድርግልኝ ብለው ስለ ጸለዩ ጻድቁ እግዚአብሔር ያንን አድርጎላቸው በዚያ ስፍራ የተማጸነ ሁሉ በረከት እያገኘ ጉዞው ወደ ገነት ወደ መንግሥተ ሰማያት የሚሆንለት ሆነዋልና ይሄን ያመለክታል። እንደዚሁም ደግሞ ጥር 25 ቀን ጾመ ነነዌ ነው። ጾመ ነነዌ በነነዌ ዘንድሮ ጥር 25 26 27 ሶስቱን ቀን ነው የምንጾመው። የነነዌ ሰዎች 3 ቀን በመጾማቸው በመጸለያቸው ከመጣባቸው መቅሰፍት ድነዋል። እኛም ዛሬ ብንጾም ብንጸልይ ከመቅሰፍት እንድናለን። ለእኛም በዚህ በደረስንበት ዘመን ጾም ያስፈልገናል፣ ጸሎት ያስፈልገናል፣ ንጹሕ ሆኖ መጾም ያስፈልጋል። በንጽህና በቅድስና ሆኖ ከቂም በቀል ከተንኮል እጅን በአንደበት ከመበደል በልቡና ተንኮልን ከልቡና በማውጣት ንጹሕ ሆኖ እግዚአብሔርን ማመስገን ስለሚገባ ጾመ ነነዌ ከ7ቱ አጽዋማት አንዷ ናትና በብሉይ ኪዳን የነነዌ ሰዎች የጾሟትን እኛም አባቶቻችን 3 ምዕት በፍትሐ ነገሥት ላይ ስለመዘገቡት ስላወረሱን ስለሰጡን አባቶቻችን የሰጡን ጾምን ነው ጸሎትን ነውና እንጸልያለን። በመጽሐፈ በትንቢተ ዮናስ ላይ ከምዕራፍ 1 ጀምሮ ስታነቡት 5 ምዕራፎች ናቸው ያሉት የዮናስ ትንቢት መጽሐፎች። መጽሐፉ ከ5 ምዕራፍ ተከፍሏል። በየምዕራፉ ያለውን ስታነቡ ሰፊ ታሪክ ዮናስ የነነዌ ሰዎችን እንዳስተማራቸው እንደመከራቸው እንደመለሳቸው እሳቱም እንደተመለሰላቸው የዛፎቹን ጫፎቹን አቃጥሎ እንደተመለሰ እግዚአብሔር እንዲህ ሊቀስፋቸው እንደነበረ ምልክት አሳይቶ እንደመለሰ የሚያሳይ ስለሆነ እንግዲህ ጾም ማለት የእውነተኞች ሰዎች ጾም ጸሎታቸው ጾማቸው እሳትን ማብረድ ይችላል። እሳትን መመለስ ይችላል። የታዘዘውን መቅሰፍት መመለስ ይችላል ጾም። ስለዚህ የ3 ቀን ጸሎት ነው ታሪክ የሰራውና ሲጾሙ ግን ከንጉሱ ከስልምናሶር ጀምሮ እስከ ሎሌ ድረስ ከቤተ መንግስቱ እስከ ተራ ግለሰብ ቤት ድረስ እንስሳቱ ሁሉ እንዳያጠቡ ጥጆች እንዳይጠቡ ተደርጎ ሰውም እንስሳትም ሀገሩን በሙሉ ነው ጸንቶ የጾመውና በዚህ ልክ ሲጾም ሲጸለይ አንድ ልብና አንድ ሐሳብ ሆኖ ሲጾም ሲጸለይ እግዚአብሔር በረከቱን ይሰጣልና አሁንም ይህንን ጾም ጾመን በረከት ረድኤት ለማግኘት አምላካችን ፈጣሪያችን ሁላችንንም ይርዳን። ንጉሥ ሚዲያን የምትከታተሉ ቤተሰቦቻችን የሚዲያችን ተከታታይ ቤተሰቦች እንግዲህ በዚህ መዝሙር ላይ አያይዘን ጾመ የጻድቁ የአቡነ ተክለ ሃይማኖት የእግራቸው መሰበር የበረከት ቀን እንደተመዘገበበት እንደዚሁም ደግሞ የጾመ ነነዌም ስላጋጠመ አብሮ የተመዘገበ መሆኑን አይታችሁ ከየጠቆምናችሁ ቦታ ላይ ተከታትላችሁ እንድታነቡና እንድትጠቀሙበት እናሳስባለን። ወስብሐት ለእግዚአብሔር። ይቆየን።